ኢትዮጵያ በስፔስ ሳይንስ ዘርፍ ጀማሪ ከሚባሉ ሀገራት መካከል የምትጠቀስ ቢሆንም ከለውጡ በኋላ ሁለት የተለያዩ ሳተላይቶችን ወደ ህዋ በመላክ ጠቃሚ መረጃዎችን ማግኘት ችላለች። አሁን ደግሞ ከቀደሙ ሳተላይቶች የተሻለች የተባለችውን ETRSS-2 የተባለች ሳተላይት አልምታ በቀጣይ ዓመት ወደ ህዋ ልትልክ ዝግጅት እያደረገች ትገኛለች። ይህ በህዋ ዘርፍ እያደረገች ያለው ጉዞ ገና ጅምር ይሁን እንጂ ታዲያ በዘርፉ መሰማራት ለሚፈልጉ ታዳጊዎች የሚሰጠው ትርጉም እጅግ ከፍ ያለ ነው። 2-3 ድረስ መድረሳችን በጣም ደስ የሚል ነገር ነው። ከዚህ በኋላ ከሳተላይት አልፈን ልክ እንደ ሌሎቹ ማርስ ላይ ሮቦት ላውንች እስከማድረግ ድረስ ክሪዎችን ከኛ ጋር በሮኬት ላውንች እስከማድረግ ድረስ እንደርሳለን ብዬ አስባለሁ። ይሄ ፍሬሽ ስታርት ነው፣ ግን እንደዚሁ ከቀጠልን እኛም በደንብ ኮንትሪቢዩት የምናደርግ ከሆነ መጨረሻ ላይ እንደሱ አይነት ትልቅ ቦታዎች ላይ መድረስ እንችላለን። ሳተላይቶች የማምጠቃችን 2 ሳተላይቶች አሉ። አሁን 3ኛው ሳተላይትም ሊጨመር ነው። እሱን በማየታችን ትውልዱ በጣም ይቻላል የሚለውን መንፈስ እያሰረጸ ነው የሚሄደው። ወደ ስፔስ መውጣት እንችላለን። ይሄ ምን ቆምበትን መሬት ለቀን ወደ ስፔስ ሄደን ለግብርናው ሊሆን ይችላል ለተለያዩ ሴክተሮች የሚጠቅም ሳተላይቶቹ ከሚሰጡ ዳታዎች ተጠቅመን እዚህ መሬት ላይ የሚወድ ነገር መስራት እንችላለን። እየተሰራ ያለው ስራ ከዚህ በፊት ከሌሎች ሀገራት በሚመጡ የስፔስ ሳይንስ መረጃዎች ሲማሩ ለነበሩ ተማሪዎችም ሚናው የጎላ መሆኑንና ስለመጣው መረጃ ብቻ ሳይሆን መረጃው እንዴት መጣ ብለው በቅርባቸው እንዲመራመሩ እድል ይፈጥራል። ሀገራችን በመጠቀቻቸው ሳተላይቶች በሚመጣ ዳታ ወይም መረጃ መማር ይችላሉ። ከዛም ባሻገር ማየት ይችላሉ። የራሳችን ሳተላይት እንዴት ላውንች ተደረገ፣ በምን መልክ ተሰራ፣ በምን መልክ ደግሞ ላውንች ከተደረገ በኋላ የመጣውን መረጃ እንዴት ተጠቀምንበት የሚለውን መመልከት ይችላሉ። ስለዚህ ከራሳቸው ጋር ሪሌት ማድረግ ይችላሉ። አሁን ከናሳ ወይም ከዩሮፒያን ዩኒየን የሚመጣ የሆነ መረጃ ተቀብለን እንደዚህ ሰራን ብለን ተማሪዎች ከሚያወሩ በራሳችን ሀገር በተወነጨፈ ሳተላይት በራሳችን ሀገር ባለሙያዎች በተቀበልነው መረጃ ይሄንን ሰራን ይሄንን አየን ማለት ይችላሉ ማለት ነው። ይሄ ትልቅ ተነሳሽነትን ይፈጥራል ማለት ነው። ስለመጠቀም ነው የምናወራው። ለምሳሌ ዳታውን ስለመጠቀም እነሱ ደግሞ ይሄ ዳታ እንዴት ተፈጠረ ብለው ዳታው እንዴት ነው የተፈጠረው ብለው ሊያስቡ ይችላሉ። ያ ማለት ምንድነው? ዳታው የተሰበሰበው በሴንሰር ነው፣ በቴክኖሎጂ ነው፣ ሳተላይት ላይ በተገጠመ ሴንሰር ነው። ምን አይነት ሴንሰር ቢሆን ነው እንደዚህ አድርጎ ቁልጭ አድርጎ ያሳየን? ልክ ካሜራ እንደሚሰራው ማለት ነው። ይሄ ኢንስፓየር የማያደርገው ሰው ባይኖርም የአቅምና የፍላጎት ጉዳይ ነው አይደለ? ስለዚህ ከመቶ ልጆች አንድ ወይ ሁለቱ ኢንስፓየር ሊሆኑ ይችላሉ እና ወደዛ ስራም ሊገቡ ይችላሉ። ኢትዮጵያ በህዋ ዘርፍ ላይ እያደረገች ያለው ተሳትፎ ገና ጅምር ላይ የሚገኝ ይሁን እንጂ ታዲያ ከለውጡ በፊት ከነበሩት እንቅስቃሴዎች አንጻር ሲታይ ጉዞ ተስፋ ሰጪ ነው። ሶርሶች አሉ፣ ብዙ ማንበብ የምንችላቸው ሪሰርች መስራት የምንችላቸው መጠቀም የምንችላቸው ነገሮች አሉ። ከድሮ አንጻር አሁን የተሻለ ነው። እኔ ሃይ ስኩል ላይ የነበርኩና አሁን ላይ ያለው ነገር ተመሳሳይ አይደለም። ኢቭን ፎር ሃይ ስኩለርስ ስታር ጌዚንግ ምናምን ፕሮግራሞች በኢትዮጵያ ስፔስ ሳይንስ ሶሳይቲ በጂኦስፓሻል ፕሪፔር የተደረገ ተማሪዎች ሙሉ እውቀት እንዲኖራቸው የተደረገ ነው። ከድሮ የተሻለ ነው። ስቲል ግን መስራት አለብን። በጣም ትልቅ ቪዥን ያላት ናት። ከጥንት ስልጣኔዎች ጀምሮ የተለያዩ አክቲቪቲዎችን ስናደርግ ነበርና ወደፊትም ይሄንን አስቀጥለን የስፔስ ኤክስፕሎሬሽን ላይ ለስፔስ ማህበረሰብ የራሳችንን ኮንትሪቢዩሽን መስጠት አለብን። ወደፊት በራሳችን አቅም በራሳችን እዚሁ ሳተላይት ማምረት መቻል ነው። ይሄን ለማድረግ ይሄ ካፓቢሊቲ ወይም ይሄ አቅም ካላቸው ሀገራቶች ጋር አንድ ላይ በመስራት ዕውቀቱን ወደኛ የማምጣት ስራ መሰራት አለበት። ታዳጊዎች ስለ ዘርፉ በቂ ዕውቀት ይዘው እንዲያድጉ ማድረግ የተጀመረው የስፔስ ሳይንስ ተሳትፎ እንዳይቋረጥ ከማድረጉም በላይ ስራውን በጽኑ መሰረት ላይ ለማስቀመጥም ያግዛል። ፋይዳውንም ማሳየት ጭምር ይጠይቃል ማለት ነው። ይሄ ዳታ ምንድነው ታዲያ የሚጠቅመው ሚለውን ማሳየት ያስፈልጋል። ይሄን ካሰለጠናቸው እነሱ ደግሞ ገብተው ወይ ቴክኖሎጂው ላይ ወይ ዳታው ላይ ወይ ማሰራር ስርዓቱ ላይ የተሻለ ነገር ሊፈጥሩ ይችላሉ። እንግዲህ የምናስበው ነገ ከነገ ወዲያ መቼ እንደሆነ አናቅም። የሆኑ ልጆች ሳተላይት ላይ ስፔስ ላይ ጂኦስፓሻል ላይ ኢትዮጵያ ላይ ያስጠሩ ይችላሉ ነው። አንድ ጊዜ ብቻ ሳተላይት ላውንች አድርገን ቀረ የሚባል ነገር አይሆንም ማለት ነው። ቀጣይነት እንዳለው ለወደፊት ለተማሪዎቻችን ይሄ የህዋ ሳይንስ ላይ ስሩ ስንል ምን ላይ ነው የምንሰራው የሚለውን ጥያቄ መመለስ እንችላለን። ይሄው እስካሁን 3 ሳተላይት ላውንች አድርገናል። በቀጣይነትም ይቀጥላል።
ስለዚህ ተማሪዎቻችን የህዋ ሳይንስ ዘርፉን ደፍረው ፍላጎት ካላቸው መርጠው በዚህ ዘርፍ ላይ መስራት እንደሚችሉ ማሳየትና ማረጋገጥ የምንችልበት አንድ ትልቅ ምሳሌ ይሆነናል ማለት ነው። እንደ ሀገር ዛሬ ላይ በስፔስ ሳይንስ ዘርፍ እየተደረገ ያለው ተሳትፎ እንዳስደሰታቸው የተናገሩት ታዳጊዎቹ ሀገራቸው ዘርፉ ሲነሳ ስማቸው አብሮ ከሚነሳ ሀገራት ተርታ እንድትሰለፍም ተመኝተዋል። የሚጠሩ ሀገሮች አሉ አይደል? ልክ ስፔስ ሳይንስ ላይ ዩኤስ፣ ጀርመን የሚባሉ ሀገሮች አሉ አይደል? ስፔስ ሳይንስ ሲባል ልክ እንደዛ እንደሚጠራው ሁሉ የኛ ሀገርም እኩል ከነሱ ጋር ስለ ስፔስ ሲወራ እኩል ስም እንዲኖራት ፈልጋለሁ። ትልቅ ሀገራቶችን ስናይ የራሳቸው ሮኬት ማስወንጨፊያ ቦታዎች አሏቸው። ሪሰርቾችን እየሰሩ ነው የሚሄዱት እና ኢትዮጵያም የዛሬ 5 ዓመት እንደተጀመረው ሳተላይቶችን ለቃለች። እሱን በማስመልከት ወደፊትም የራሳችን ሰዎች ወደ ጨረቃና ወደ ሌሎች ፕላኔቶች መውሰድ እንችላለን። በዘርፉ መሳተፍ የሚፈልጉ ታዳጊዎች ቁጥር ከጊዜ ወደ ጊዜ እያደገ መምጣቱና እነርሱን ለዘርፉ ብቁ ለማድረግ ስልጠናን ጨምሮ የተለያዩ ስራዎች እየተሰሩ ይገኛሉ።